አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። በ1969 ዓመተ ምህረት ሻዕቢያ ምጽዋን በከበባ ውስጥ ባስገባበት ወቅት በሚሊሻነት ዘመተች። ዘምታም በተዋጊነት ታሪክ ሰራች። በአዋጊነት የማይደፈሩ ሥራዎችን ፈጸመች። በፖለቲካ ሠራተኝነት ጦሩ ጸንቶ እንዲዋጋ ከፍተኛ አስተዋጽኦ አበረከተች። ይህች ጀግና ሴት እታፈራሁ ወርቁ ትባላለች። የሚያውቋት የሚቀርቧት ጀግንነቷን ጠንቅቀው የሚያውቁ እታፈር ብለው ይጠሯታል። እታፈራሁ ወርቁ በምጽዋ ውጊያ የተወሰኑት ወታደሮች ለመሸሽ ሲሞክሩ ሽጉጧን መዛ በልተመለስ፣ ወዴት ነው ወደ ኋላ የምታፈገፍገው እያለች እያስፈራራች ወደ ግንባር በመመለሷ ብዙዎች ያደንቋታል። ሊመለሱ ያሰቡም እታፈራለች ከተባሉ የኋላውን ትተው የፊቱን ማጥቃት ይቀጥሉበታል። እታፈር ወታደር ብቻ አልነበረችም፣ ጠንቃቃ አዋጊም ነበረች። እታፈራሁ ወርቁ ወታደሮች የሚወዷት ነበረች። እታፈራሁ የምጽዋ ከበባ እንደ ተሰበረም እስከ አሊጌና ድረስ ዘምታ አኩሪ ግዳጅ ተወጥታለች። ወታደሮች በተሰበሰቡበት ሜዳ ላይ ስለ እታፈራሁ ጀግንነት ሲነገር ወታደሩ ታሪኳን የሚያነበውን ፋታ ሳይሰጠው እያጨበጨበ አድናቆቱን ለእታፈር ይሰጥ ነበር። እታፈራሁ ወርቁ በዚህ አኩሪ ተግባሯ የሻለቃ ባሻነት ማዕረግ ከማግኘቷም በላይ የጦር ሜዳ ጀብዱ ሜዳይ ሁለተኛ ደረጃ ተሸላሚ ሆናለች። እታፈራሁ ወርቁ በሚሊሻነት ዘምታ ለዚህ ጀብዱ ሜዳይ የበቃች ቆራጥ ሀገር ወዳድ የሴት ወታደር ነበረች። ስለ ሻለቃ ባሻ እታፈራሁ ወርቁ የጻፉም ሆነ የሚናገሩ በአንድ ነገር ይስማማሉ። ጀግንነቷ ልዩ ነው። በምጽዋ ውጊያ የሠራችው ተግባር በእጅጉ የሚያስመሰግናት እንደነበር ይነገራል። የጦር አዛዦቹ ባልነበሩበት ቦታ እታፈራሁ የጦር አዛዥ ሆና ወታደሩን መርታለች። ብዙዎችም ተገርመውባታል፣ ተደንቀውባታል። በዚያ ከባድ ጦርነት ውስጥ ጥይት እየዘነበባት እታፈራሁ ለሀገር ክብር ስትል የከፈለችው መሥዋዕትነት ድንቅ ተግባር ሁሌም በታሪክ ፊት በደማቁ ይነገራል። እንዲህ አይነት ብዙም ያልተነገረላቸው ሴት አርበኞቻችን በሀገራችን የሴት ወታደሮች ታሪክ ብዙ ያልተነገረ ቢሆንም ወደፊት ያስገራሚዎቹንና በየጦር ግንባሩ ታሪክ የሠሩትን የሴት ወታደሮች ታሪክ ይዘን እንመጣለን። ቤተሰቦቻችን ለአብሮነታችሁ፣ ለወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879